በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? ቸርነት፣ ምሕረት፣ ይቅርታ የባህሪ ገንዘቡ የሚሆን አምላካችን እግዚአብሔር ለዚህ ሰዓት ለዚህ ዕለት በቸርነቱ ጠብቆ ያደረሰን ክብርና ምስጋና ለሱ ይሁን። ስሜ መምህር ምህረተአብ ነጋሽ ይባላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ። በዚህ ዩቲዩብ ቻናል እንደ እግዚአብሔር ቸርነት የምሰጠው ትምህርት በተለያዩ ስለ ሃይማኖታዊ ነክ ነገሮች ያሉትን አስተምህሮቶች ነው የምዳስሰው። እንግዲህ ከዚህ ቀደም በነበሩት ቪዲዮዎች ላይ የሃይማኖት መነሾ ታሪክ በዝግመተ ለውጥና በሳይንስ ምን ይመስላል የሚሉትን ነገሮች እንደ እግዚአብሔር ቸርነት ተመልክተናል። ቀጥሎ ደግሞ ባለው አርዕስት ሀልዎተ እግዚአብሔር በዓለም ዙሪያ የሚለውን በማንሳት በዓለም ዙሪያ ስለ እግዚአብሔር አለና የለም፣ ምን አይነት መንገዶች፣ ስንት አይነት እሳቤዎች አሉ የሚሉትን ለመቃኘት ሞክረናል ማለት ነው። አሁንም በዚሁ በሀልዎተ እግዚአብሔር ላይ ይሆናል ትምህርታችን ማለት ነው። እንግዲህ ሀልዎተ እግዚአብሔር በዓለም ዙሪያ ምን ይመስላል የሚለውን ስንቃኝ የቤተ ክርስቲያን የራሷ የሆነ አስተምህሮ አላት። የራሷ የሆነ ሀልዎተ እግዚአብሔር የሚባል ኮርስ አለ፣ ይሰጣል። እሱን ለማየት ሳይሆን ዓለም እግዚአብሔር አለና የለምን እንዴት ይመለከታል የሚለውን ነገሮች ነው እያተኮረን ያለ ነው ማለት ነው። ዛሬ እንግዲህ በዚህ አርዕስት ላይ የመጨረሻው ክፍል የሚሆነውን የምንመለከተው ሪሊጂየስ ዩኒቨርሳሊዝም እና ሪሊጂየስ ሊበራሊዝም የሚለው ሁለት ነገሮች እናይና ትምህርታችንን እንጨርሳለን ማለት ነው። ከዛ በፊት ክርስቲያኖች ይህንን ማንሳት ምን አስፈለገ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትምህርት አለ ወይ? ይህንንስ ማንሳት ያስፈልጋል ወይ የሚል ሰው ካለ በመሰረቱ አብዛኞቹ እዚህ ያነሳቸው ትምህርቶች በቴዎሎጂ የሚሰጡ ናቸው። የሃይማኖት ኢንትሮዳክሽን ኦፍ ሪሊጅን የሚል ራሱን ኮርስ አለ በቴዎሎጂ ትምህርት ላይ ማለት ነው። እንዲሁም ደግሞ ለእያንዳንዱ ሌሎቹም በስልጠናም በምንም በተለያየ መንገዶች የሚሰጡ ናቸው፣ ጠቅላላ ግንዛቤ ለመያዝ ማለት ነው። ያ ሆኖም አብዛኛው በሚማሩት አካላት ጋር ብቻ የሚሰጥ ነው። ግን ደግሞ ማወቅ ያለብን ያላወቀ ካለ ማወቅ ያለበት ደግሞ ሁሉም ስለሆነ ወደዚህ ዞር ብሎ ያላየው ሰው ካለ ማየት ያለበት ነገር ስለሆነ ነው። ስለዚህ እናየውና የራሳችን ቤተክርስቲያን ላይ ያሉትን ነገሮች ደግሞ ተመልሰን እናያለን ማለት ነው። እና ሪሊጂየስ ዩኒቨርሳሊዝም ምንድን ነው የሚለውን እንመለከታለን። ዩኒቨርሳሊዝም በፖለቲካ ውስጥ አለ። ዩኒቨርሳሊዝም በፊሎሶፊ ውስጥ አለ። በተለያየ ኮርሶች ውስጥ ሊኖር ይችላል። እኛ ደግሞ በሃይማኖት ውስጥ ሁለንተናዊነት የሚለው ምንድን ነው የሚለውን እናያለን። የሁለንተናዊነት ምንድን ነው የሚለው ሁሉም የሰው ዘር የእግዚአብሔርን መንግስት ይወርሳል የሚል ነው። ያለምንም ማንም አይቀርም፣ እገሌ ከገሌ የሚባል የለም። ሁሉም የሰው ዘር የእግዚአብሔርን መንግስት ይወርሳል የሚል ነው። ኃጢአተኛ የሚባል የለም፣ ጻድቅ የለም የሚል አስተምህሮ ነው። ሌላኛው የዚህ ትምህርት ዋና መሰረት ምንድነው? ገሃነመ እሳት የሚባል ነገር የለም የሚል ነው። ገሃነመ እሳት የለም፣ ይሄ ዘላለም ፍርድ የሚባል በዘላለም ሲቃጠሉ ይኖራሉ ወይ መከራ ውስጥ ይወርቃሉ የሚለው ኃጢአተኞች እንደዚህ የሚባል የለም። ሁሉም የዘላለምን ሕይወት ይወርሳሉ። ለዚህ ደግሞ ምክንያት የሚያደርጉት ምንድነው? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር የሆነ እግዚአብሔር ደግሞ የሰው ዘር በደለኞችም ቢሆኑ በእሳት እንዲቃጠሉ በዘላለም ፍርድ ውስጥ እንዲቆዩ የሚፈቅድ አምላክ አይደለም የሚል ከእግዚአብሔር ፍቅርነት በመነሳት ቅጣት የሚባለው ነገር የለም የሚል አስተምህሮ ነው ያላቸው። እንግዲህ ይህንን ብዙ ማስረጃ አቅርቦ ለመተንተንም እንዳልኳችሁ ትምህርታችን ዓላማ ግንዛቤ መፍጠር ነው እንጂ ለእያንዳንዱ ትንታኔ እየሰጠን መቼም አንጨርሰውም። እና ግን ዋናው ዞር ብለን ስናየው አባት ለልጁ ፍቅር ነው። አባት ለልጁ ፍቅር ስለሆነ አይገስጸውም ማለትም አይቻልም ማለት ነው። እንዲሁም ደግሞ ወንጀል ሰርቶ ቢያገኘውም ደግሞ ልጁ ስለሆነ ድረስ ወንጀሉን አያጋልጥም ወይ ደግሞ ለሕግ አያሳልፈውም ማለት ነው። ብዙ ነገሮችን ማየት ይቻላል።
በምድራዊ ምክንያት ስለሆነ የተነሱት እነሱ በብዙ ነገር ማነጻጸር እንችላለን እና ዩኒቨርሳሊዝም ዋናው ከዚህ ይነሳል። ሌላ የክርስቲያን ዩኒቨርሳሊስት አሉ። በክርስትና በይበልጥ በፕሮቴስታንት እምነት ውስጥ ያሉ የክርስቲያን ዩኒቨርሳሊዝሞች ምንድን ነው የሚሉት? ሁሉም ጌታ ኢየሱስን ካመኑ ሁሉም የዘላለም ሕይወትን ይወርሳሉ የሚል አስተምሮ ነው። ብቻ ጌታ ኢየሱስን ተቀበል። ጌታ ኢየሱስን ከተቀበልክ የዘላለም ሕይወትን በቃ ወርሰሃል፣ በቃ በተቀበልከው ዕለት ወርሰሃል የሚል ትምህርት ነው። አብዛኞቹን ስትመለከቷቸው ጌታን የተቀበለ ወርሰሃል፣ በቃ የመንግስቱ ወራሽ ነህ፣ ወርሰሃል ነው እና ይህ አስተምሮ ዩኒቨርሳሊዝም ነው። የተለያዩ መምህራን በተለያዩ ማህበራዊ ሚዲያም መልስ የሰጡበት ያስተማሩበት ሁኔታዎችን ግራና ቀኝ መመልከት ያስፈልጋል ማለት ነው። የዘላለም ሕይወት ወርሰሃል የሚለው ይህን ትምህርት ከመጽሐፍ ቅዱስ እንደማጣቀሻ የሚያቀርቡት ኬት ነው የሚለውን ስንመለከት በአንደኛ ቆሮንቶስ በምዕራፍ 15 ከቁጥር 22 ላይ ሁሉም በአዳም እንደሚሞቱ ሁሉም ደግሞ በክርስቶስ ምን ይሆናሉ? ሕያዋን ይሆናሉ። ሁሉም የሚለው ቃል ሁሉንም ስለሚያጠቃልል ገሃነም የሚወድቅ ለብቻው ገሃነም እሳት ላይ የሚወድቅ ህዝብ ወይ ሰው የለም የሚል አስተምሮ ነው። እንዲሁም በተጨማሪ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 ላይ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነው የሚለውን ለሁሉም ቤዛ የሰጠውን የክርስቶስ ቤዛነት ሁሉም ካመነ ክርስቶስን ኃጢአቱ ምኑ ይሰረይለታል ነው፣ በአጠቃላይ ይሰረይለታል እና የዘላለም ሕይወትን ይወርሳል የሚል አስተምህሮ ነው። ወደኛ ቤተክርስቲያን ታዲያ እንዴት ነው የሚል ትንሽ ጥያቄ ሊያነሳ ስለሚችል አንደኛ እምነት ስላለው ብቻ አንድ ሰው የዘላለም ሕይወትን ይድናል የሚል ትምህርት የለም። ማመኑ መንገዱ ላይ ገብቷል ማለት ነው። የድነት መንገድ ላይ ፓዝ ላይ ትክክለኛው ትራክ ላይ ቆሟል ማለት ነው። ማመን ማለት ነው። በትክክለኛው መንገድ፣ በትክክለኛው ዓላማ፣ በትክክለኛው መገለጽ ውስጥ አለ ማለት ነው ማመን ማለት። ነገር ግን ለማመን ደግሞ ነገረ ድህነትን መፈጸም ያስፈልጋል። በደለኛ ሰው በደሉን ይቅርታ ለበደሉ ንስሐ አምላኬ ማረኝ ሳይልና የንስሐ ሕይወት ሳይኖረው እንደፈለገ አንድ ያምኛለሁና በቃ ፈርም ያለው ብሎ ስራ አያስፈልገኝም ማለት አይቻልም። እንደምታውቁት አንድ ድርጅት ላይ ፊርማ ሊኖር ይችላል ወይ አሻራ ሊኖር ይችላል። አሻራዬን አይሳይቻለሁና በቃ ከዚህ በኋላ ስራው መስራት አያስፈልገኝም ተመዝግቤያለሁ አንዴ ማለት እንደማይችል ሁሉ አንዴ በቃ ክርስቶስን ኢየሱስን አምኛለሁና ምንም አይነት ነገር ብሰራ አስፈርሜያለሁ፣ ደመ ማህተሙ ተደርጎልኛል፣ ምንም አያስፈልገኝም ማለት እንደማይቻል ሁላችን በግንዛቤ የምንረዳው ነው። ስለዚህ ትልቁ ነገር ንስሐ አለ፣ ነገረ ድህነት የሚባል አለ። እነዛን ነገሮች መፈጸም ያስፈልጋል። ሃይማኖት ያለ ምግባር የሞተች ናት ያለውን ነገሮች ማየት ያስፈልጋል። ዋናው ግን እነሱ በቃ ድነሃል የሚለውን ነገር ማታለያ ነው፣ ማታለያ ይጠቀሙበታል። ሰው እኮ በጎ ነገር እንዲሆን ነው የእግዚአብሔር ልጅ የተገለጸው። ሰው እኮ የተሻለ እንዲሆን ነው የተገለጸው። የሰው ልጅ እኮ ኃጢአት ስላቆሸሸው ኃጢአት ወደ ክፋት ስለወሰደው ወደ መጥፎነት ወደ ሞት ስለወሰደው ከኃጢአት እንዲነጻ ነው የእግዚአብሔር ልጅ የተገለጸው። በተቻለ መጠን ደግሞ ሰውነቱ ደካምነቱ ስላለ ደግሞ ንስሐ የተዘጋጀው እኮ ከዛ ደግሞ ከወደቀበት እንዲወጣ ነው የተዘጋጀው። ሰሞኑ በማህበራዊ ሚዲያ ላይ ያየሁት አንድ ነገር ምንድን ነው፣ እዛ ቤት እያለ መቼስ ፈርዶባታል ኦርቶዶክስ፣ ሁሉም ጣቱን የሚቀስረው ወደ ኦርቶዶክስ ነው። እዛ ቤት ትድናለህ፣ ምጽዋት ስትሰጥ ትድናለህ ስለሚባል እንዲህ ይዞ ነው የሚመጣው አለ። እዚህ ደግሞ ቀድመ ድነሃል፣ ጌታን ስለተቀበልክ ማለት ነው። ቀድመ ድነሃል ስለተባለ እዛው ቤት አስቀምጦ ይመጣል አለ። ካውንተር ፖዚቲቭ ዓላማው ያው እዛ ትሰጣለህ፣ እየበተንክ ነው የምትገባው ትድናለህ ስለምትባል፣ እዚህ ግን ድነሃል፣ ዝም ብለህ ጌታን ስለተቀበልክ ድነሃል ስላለ ብር አታመጣም ነው፣ ብር አታመጣም። ስለዚህ ብሩን አንጣ ነው እንትኑ። አውዱ ግን አይታችሁ ደግሞ የትምህርቱ አውዱን ደግሞ ስትመለከቱት የትምህርቱ አሰጣጥ ምንድን ነው? በቃ ጌታን ከተቀበልክ ድነሃል፣ ምጽዋት አያስፈልግህም፣ መጽዋት መስጠት፣ መጾም፣ መጸለይ፣ መስገድ የሚባለው ነገር አያስፈልግም የሚል አስተምሮ ቲችንግ እንደሆነ እንደ ድጉማቸው እንደ መርሃቸው መረዳት እንችላለን ማለት ነው። ስለዚህ ዩኒቨርሳሊዝም ሀሳቡ ይሄ ነው። ክርስቲያን ዩኒቨርሳሊዝም በፕሮቴስታንት ውስጥ ያለው ምንድን ነው? ጌታን ከተቀበልክ ኦልሬዲ በቃ በምንም መንገድ ድንሃል የሚል አስተምሮ እንዳለ እንመለከታለን ማለት ነው።
ሌላኛው ሪሊጂየስ ሊበራሊዝም የሚለውን ነገሮች ደግሞ ስንመለከት ዋና ምንድን ነው የሚለው አንዳንድ መርሆችን እንመልከት። እያንዳንዱ መጽሐፍ ቅዱስን በራሱ ሀሳብ መተርጎም ይችላል የሚል ነው። ነፃ ሆኖ አማኙ ራሱ ቅዱሳት መጽሐፍትን ወይም በተለያየ እምነት ያለ አማኝ ያንን ቅዱስ መጽሐፍ በራሱ ሀሳብ እንደፈለገ መተርጎም ይችላል። በምክንያትና በኤክስፒሪየንስ በምክንያትና በልምድ ባጋጠመው በራሱ ሕይወት ላይ ባለው ተነስቶ ሊተረጉመው ይችላል የሚል ነው። እንዲሁም ደግሞ የሃይማኖት መጽሐፍቶች፣ የእምነት መጽሐፍቶች እንደ ማንኛውም ሊትሬቸር እንደ ማንኛውም ጽሑፎች በሳይንሳዊ መንገድ ሊተነተኑ ይገባቸዋል፣ መተንተን አለባቸው። በሃይማኖት ሰዎች እንደሚሉት ከዚህ አትለፍ፣ ከዚህ እንደዚህ እግዚአብሔር ከገለጸው አትለፍ እንደሚለው ሳይሆን እንደ ማንኛውም መጽሐፍ ሳይንሳዊ ትንታኔ ሊሰጣባቸውና ሳይንሳዊ ምላሾች ሊሰጥባቸው ይገባል የሚል የቅዱሳት መጽሐፍ ትርጓሜ ነፃነትን ያውጃል ማለት ነው። ይህ ሀሳብ ደግሞ አይታችሁ ከሆነ ብዙዎቹ በነገራችን ላይ እነዚህ እንቅስቃሴዎች ከሬኔሳንስ እና ሪፎርሜሽን ከተባለው ይሄ ከ16ኛው ክፍለ ዘመን አውሮፓውያን ጋር ከተነሳው ንቅናቄ ጋር የተያዙ ናቸው። አብዛኞቹ ከዛ በኋላ ናቸው የተለያየ ሀሳቦች የመጡትና መጽሐፍ ቅዱስን እንደፈለግክ መተርጎም የሚለው ሀሳብ የማርቲን ሉተር ሀሳብም ነው። የቀድሞ ትርጓሜዎችን የአባ ጄሮምን ሌሎቹንም ትርጓሜዎች አለመቀበል፣ መጽሐፍ ቅዱስ አማኙ በፈለገው መንገድ በተረዳው መንገድ መተርጎም የሚለው አንዱ ካስቀመጣቸው የተቃውሞ አንቀጾች ውስጥ መካከል አንዱ ናቸው። ይህ ወዴት ነው የወሰደው ብላችሁ ካያችሁ ብዙ ቤተ እምነቶች እንዲፈበረኩ፣ ብዙ መዋቅሮች እንዲመሰረቱ፣ የተለያየ አስተሳሰቦች በአንድ መጽሐፍ ላይ ብዙ አስተሳሰቦች እንዲመሰረቱ አድርጓል። እንደምትመለከቱት በመጽሐፍ ቅዱስ መሰረት ክርስትና መሰረቱ ኢየሱስ ክርስቶስ ነው። በመጽሐፍ ቅዱስ መሰረትነት የተለያየ ትርጓሜ በመኖሩ ምክንያት ዛሬ የተለያየ ቤተ እምነት በዓለም ላይ በክርስትና ብቻ በጣም በብዙ ሺህ የሚሆኑ በክርስትና የተመሰረቱ እንዳሉ እንመለከታለን። ከዚህም በላይ ደግሞ ቅዱሳት መጽሐፍትን ወደ ፈለገው ሰው መተርጎም ደግሞ ወደ ክህደት፣ ወደ ምንፍቅና፣ ወደ ሌላም ነገሮች እንዲሄድ አድርጎታል ማለት ነው። ነገር ግን መጽሐፍ ቅዱስን ስትመለከቱት ምን ይላል? ትንቢት ከቶ በሰው ፈቃድ የመጣ አይደለም። ማንም ሰው ደግሞ በፈለገው ተነስቶ ሊተረጉመው እንደማይችል ጴጥሮስ ይነግረናል፣ ሊቀ ሐዋርያቱ። እንዲሁም ደግሞ ለብርሃነ ዓለም ቅዱስ ጳውሎስ ንባብ ይቀትል ወትርጓሜ ያህዩ፣ ፊደል ይገላል ትርጓሜ ግን ያድላል በማለት ጥሬ ዘር ይዞ መሮጥ ለክህደት፣ ለምንፍቅና፣ ለስህተት እንደሚዳርግ ይነግረናል ማለት ነው። ስለዚህ ይህንን ዞሮ የሪሊጂየስ ሊበራሊዝም ይቀበላል። ሌላኛው ደግሞ እምነትን እንደ ግብረ ገብ መንገድ አድርጎ መጠቀም፣ ይሄ የኢቲካል ፓዝ አድርጎ የስነ ምግባር ሰውን ሼፕ ማድረጊያ ማስተካከያ አድርጎ መቀበል እንጂ ዶግማ ያለው ራሱ የተገለጸ ከእግዚአብሔር የተሰጠ ከዛ ሃይማኖታዊ ስርዓት ያለው አድርጎ አለመቀበል ነገሮችም በዚህ በሊበራሊዝም ውስጥ የሚታይ ነው። ሌላኛው ኢንክሉሲቭነስ ወይም ኢንክሉሲቭነስ እና ቶለራንስ አካታችነትና መቻቻል የሚል ነገር ይጠቀማሉ። ለምሳሌ ኢንክሉሲቭነስ እንደምታውቁት ማካተት ማለት ሁሉም ቤተ እምነት ያኛውም ሁሉም የራሱ እውነት አለው። በሌላ ንግግር ማለት ነው ወደ ፈጣሪ የሚያደርስ የተለያዩ ፓዞች ናቸው፣ የተለያዩ ጎዳናዎች ናቸው፣ የተለያዩ መንገዶች ናቸው። ስለዚህ በእስልምና ብትሄድ ፈጣሪ ጋር ትደርሳለህ፣ በፕሮቴስታንቲዝም ትደርሳለህ፣ በኦርቶዶክሲ ትደርሳለህ፣ በቡዲዝም ትደርሳለህ ማለት ነው ትምህርቱ ማለት ነው። ሊበራሊዝም የሚነግረን ነገር ሁሉም በሄዱበት መንገድ ወደ አምላክ ይደርሳሉ የሚል ነው። እንግዲህ ይሄ አስተሳሰብን ደግሞ እሺ ብለን ይመስላል ከእውነት ጋር ጠጋ ያለ ነገሮች አስታኮ ስለሆነ የሚጠጋው ይህንን ነገር ደግሞ እንደዛ አድርገን የምንቀበል ከሆነ እንግዲህ በዘመናችን ደግሞ ኢሉሚናንቲ እምነት ነው፣ ቤተ እምነት ነው። ሁለት ነገር ነው ኢሉሚናንቲ። ፖለቲካል አይዲዮሎጂ ነው። ይሄ ነባር ሃይማኖቶችን ለማስተሃቀር የመጣ ፖለቲካል አይዲዮሎጂ ነው። ኢሉሚናንቲ የሚለው ሀሳብ ከራሳቸውም ስንሰማው በአንድ በኩል ደግሞ ሴጣኒዝምን መከተልና ሴጣኒዝምን ኢሜጆችን መጠቀምና እንደዛ አምልኮ መፈጸም ደግሞ ሴጣኒዝም ነው። ስለዚህ እንደ እምነት ሴጣኒዝም ነው፣ እንደ ፖለቲካሊ ደግሞ የራሱ ፖለቲካ አይዲዮሎጂ ያለው መዋቅር ነው።
ስለዚህ ሴጣኒዝምም ልክ ነው ሊሆን ነው ማለት ነው። ይሄ ሊበራሊዝም ሁሉም መንገዱ ወደ አንድ አምላክ ያደርሳል ከተባለ የሴጣኒዝም አምላክ ሌላ ነው፣ እግዚአብሔር አለ የሚሉት ሌሎቹ ደግሞ ሌላ መንገድ ነው ያላቸው እና ብቻ ይሄንን ይላል አካታችነት። መቻቻል እንኳን ያው ግዴታ ያለ ነገር ነው። የትኛውም ቤተ እምነት መቻቻል አለበት። የትኛውም አስተሳሰብ መቻቻል አለበት። የትኛውም ሰው ግለሰብ ሳይቀር መቻቻል አለበት። መቻቻል የሌለበት ህይወት ወደ ግጭት ይወስዳል፣ ወደ አለመስማማት ይወስዳል። ይህ ምንም ጥያቄ የለውም። ሁሉም በመሰለው በሚሄደው ሌላውን ሳይነካ የሌላውን ህልውና በአንድም በሌላ መንገድ ሳያጠቃ መሄድ ይሄ መሰረታዊ ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ የሚል መጽሐፍ ቅዱስም ይላል፣ ሌላውም ይላል። ይሄ ግን ደግሞ ሁሉም መንገድ ወደ አምላክ ያደርሳል የሚለው ወደ አንዱ አምላክ የሚያደርስ የተለያዩ መንገዶች ናቸው የሚለው ችግር ያለው ነው። ሌላኛው አዳፕቲቢሊቲ የሚለው ነው፣ ወይ ደግሞ እንደ ዘመኑ መሆን። እንደ ዘመኑ መሆን ማለት መገለጽ፣ በነገራችን ላይ መገለጽ በድሮ ሰዎች ብቻ አይደለም የሚገለጸው የሚል ሀሳብ ነው ያለው። ይሄ ሊበራሊዝም የሃይማኖት ነፃነት ማለት ነው። በፊትም ተገልጾላቸዋል። አሁንም ያለ ሰው ሊገለጽለት ይችላል። አዲስ ሀሳብ፣ አዲስ አረዳድ ከፈጣሪ ሊገለጽለት ይችላል የሚል አስተምሮ አለው። ስለዚህ ከዘመኑ ጋር መሄድ የሚለው ደግሞ አምልኮተ ይሄ ስርዓቶችን ምናምን እንደ ዘመኑ በሳይንስ የተደገፈ ወቅቱን የሚዋጅ ሃይማኖታዊ አስተሳሰቦችን ማራመድ ያስፈልጋል የሚል ነገር አለ። ይሄስ ነገር ምን ክፋት አለው ምናምን የሚል ጥያቄ ትንሽ የሚያነሳ ሰው ካለ አንደኛ በዘመናችን አይታችሁ ከሆነ ብዙ ነቢያተ ሐሰት ተነስተዋል። ዛሬም ጌታ እየተገለጸልኝ ነው። ከጌታ ጋር ሳወራ አደርኩኝ፣ አነጋገርኩትኝ፣ ዳሰስኩትኝ፣ እንዲህ አለኝ። ከዛም ደግሞ በፌስቡክ የምናየው በዚህ በማህበራዊ ድረገጽ ጽሑፍ ላይም በተለያየ ነገር የምናየው ጌታ ዛሬ አናግሬው እንዲህ ብሎኛል፣ እንዲህ ብሎኛል። ለዚህን ያህል ሰው አሜን ላለ ሰው ዛሬ ስልክ ተደውሎ በረከት ይሆንለታል ይላል። ስልክ ተደውሎ በረከት ይሆንለታል። በዚህ ሳምንት ውስጥ ይሄን ያህል ገቢ፣ ይሄን ያህል እንትን ይሆንላቸዋል የሚል ከማቴሪያል ወርልድ ጋር መገለጽ እንደተገለጸለት አድርጎ የሚወሩ ነገሮች ከዚህ ሀሳቦች ጋር የመጡ ናቸው እንግዲህ እና ይሄ ነገሮችን እንመለከታለን። በአጠቃላይ ሊበራሊዝም ሪሊጂየስ ሊበራሊዝም ምንድነው? የተለያዩ መንገዶች አሉ። ሁሉም የግዴታ አንዱ ቤተ እምነት የሚባል ነገር የለም። ሁሉም ወደ ፈጣሪ ያደርሳሉ የሚል ነው። በአጠቃላይ ትምህርታችን ስንጨርስ ዛሬ ዩኒቨርሳሊዝም ሁሉም ይድናል፣ ገሃነም የሚባል የለም ባይ ነው። ሊበራሊዝም ደግሞ የግድ ይሄ ሃይማኖት የሚባል ነገር የለም፣ መጽሐፍ ቅዱስም ይሄ ትርጓሜ ብቻ የሚል ነገር የለም። በነገራችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ራሱን የቻለ መጽሐፍ ቅዱስ ትርጓሜ ያላት፣ በመንፈስ ቅዱስ የተተረጎመ ትርጓሜ ያላት፣ በበጎ አባቶች የተተረጎመ ትርጓሜ ያላት። ጥሬ ቃሉን አትጠቀምም። ግለሰብ እንደፈለገ ሊተረጎም አይችልም። መጽሐፍ ቅዱስ በሰው ሀሳብ እስካልመጣ ድረስ በሰው ሀሳብ ሊተረጎም አይችልም። መጽሐፍ ቅዱስን ማንም ያነበበው ሁሉ ሊተረጉሙ አይችልም። በዛ አይነት መንገድ የተረጎሙ ኃጢአተኞች አይደለም ጻድቃንም ነበሩ፣ በራሳቸው ሀሳብ የተረጎሙት። ለምሳሌ ስምዖን ሰፋያሳንን ማስታወስ ያስፈልጋል። ስምዖን ሰፋያሳን ጫማ የሚሰፋው በመንገድ ላይ ቁጭ ብሎ ጫማ እየሰፋ ባለበት ሰዓት ላይ እነሆ አንዲት ዘማ ሴት ቅሬ ሴት ወደሱ መጣ። ጫማ ስፋልኝ ትለዋለች፣ ይሰፋላታል። ትሄድና በጥሰው ትመጣለች፣ ጠበበኝ ትለዋለች። መልሶ ሰፋ ያደርገዋል፣ ሰፋኝ ትለዋለች። በዚህ ስታስቸግረው አንቺ ሴት ለምንድን ነው እንዲህ የምታደርጊው ይላታል። ሲላት አይን ሐምሮኝ ነው ትለዋለች። ያው እንግዲህ እንደ ዘመኑ ጅንጀና መሆኑን ወደዋለች ማለት ነው። እና አይን ሐምሮኝ ነው ስትለው እሱ ደግሞ በውስጡ ጻድቅ ስለሆነ ምንድን ያደረገው ለእመታስሕተከ ዓይነከ ምልሃ ወግድፋ፣ አይንህ ብታስትህ ከአንተ ነቁረህ ጣላት። ሁለት አይና ሆነህ ገሃነመ እሳት ከምትገባ አንድ አይና ሆነህ መንግሥተ ሰማያት ብትገባ ይሻላል የሚለውን ጥሬ ዘሩን የጌታ ቃል ስለሆነ በመቀበሉ በወስፌ አይኑን አውጥቶ እሷ እንደሰጣት በቤተክርስቲያን ታሪክ ተጽፎ እናገኘዋለን። በፊልምም ያያችሁት ተሰርቶለታል። ያን ነገሮች በታምረ ማርያምም እናያለን። ይሄ ማለት ጥሬ ዘር ነው። ጥሬ ዘሩን ቀጥታ ተጠቅሞ ግን በትርጓሜ የተቀመጠው ምንድነው? አይን የተባለው ሚስት እንደሆነች የቤተክርስቲያን አባቶች ተርጉሟል። ባለቤትህ ወይ አጋርህ፣ የትዳር አጋርህ ከሁለት አንዱ ምጽዋት አላሰጥም ቢል፣ ወደ ቤተክርስቲያን አላስኬድም ቢል፣ ወደ ነገረ ድህነት አላስፈጽምም ቢል፣ እምነት ክህደት ደግሞ ቢክድና ክዶ አስክዳለሁ ቢልህ ሁለታችሁም ተያይዛችሁ ገሃነመ እሳት ከምትገቡ ፍትሃት ማለት ነው። ፍትሃትና
እንበል የሚል አስተምህሮ ነው። የማይመለስ ሰውን እንደዚህ አድርግ የሚል ነው እንጂ ቀጥታ ጥሬ ቃሉን መጽሐፍ ቅዱስን እንጠቀም ብንል ወደ ገደል ይወስዳል። ስለዚህ መጽሐፍ ቅዱስ በራስ ሀሳብ ይተርጎም ከተባለ ሁሉም የተለያየ አስተሳሰብ ነው ያለው። ግለሰቡ በተለያየ አስተሳሰብ እንዲተረጉመው በተለያየ ሀሳብ እንዲረዳው ያደርገዋል ማለት ነው እና በአጠቃላይ በዓለም ላይ ያሉት አስተሳሰቦች በሃይማኖት ዙሪያ የተወሰኑት ይህን ይመስላሉ። በቀጣይ እንግዲህ ወደ ቤተክርስቲያናችን እንመለሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓለም ዙሪያና አጠቃላይ ክርስትናን በዓለም ዙሪያና በይበልጥ የኢትዮጵያ ኦርቶዶክስን በሀገር ውስጥ ወዳለፈው ያለውን ነገሮች አንስተን ከዚህ ደግሞ ወደ ቅርቡ ደግሞ ያሉትን አንዳንድ ነገሮችን ቀስ እያለን እናያለን። ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። የዩቲዩብ ቻናል ይቅርታ አድርጉልኝ፣ የዩቲዩብ ቻናል በብዛት እኔ ተከታታይ ካለኝ ሁኔታ አንጻር መግባት አልቻልኩም። በተቻላችሁ መጠን አየር ላይ ለመቆየት የሚያስችለኝን የሰብስክራይብ እና እይታውን በማድረግ ማስተላለፍ የምፈልገውን የሃይማኖታዊ ትምህርት አንዳንድ ነገሮች እኔ በራሴ የተረዳሁትን የማውቀውን በቤተክርስቲያን በቆየሁባቸው ጊዜ የማውቀውን ነገር ለማሳለፍ እንዲረዳኝ እንድታግዙኝ በልዑል እግዚአብሔር ስም እጠይቃለሁ። ለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።